በጣም የታጨቀ በጣም አስገራሚ ሄቨንሊ ቃል እዚህ ቃል ውስጥ አንድም ምድራዊ ነገር የለም። የሰባቱን ከዋክብት ዘለላ ታስር ዘንድ ሲል ከዋክብት የት ነው ያለው? ኦሪዮን የሚባለው ኮከብ የት ነው ያለው? ማዛሮት የሚባለው ከዋክብት የት ናቸው? ድብ የሚባለው ኮከብ የት ነው ያለው? የሰማይ ስርዓት የት ነው ያለው? ቃልህን ወደ ደመናት ታነሳ ዘንድ ይላል። ደመና የት ነው ያለው? መብረቆችን ሄደው ይላል። መብረቅ የት ነው ያለው? ስለዚህ ይሄ ፓርት የሚያወራው ስለምንድን ነው? ኦኬ እኛ የት ነው የተባረክነው? ስለዚህ የምናወራው የበረከታችንን ሰፈር ነው። እዚህ ቤት ውስጥ ያላችሁ ልጆች እኔ ከላይ ተወልጃለሁ ብላችሁ ታምናላችሁ? እኔ ከላይ ነው የተወለድኩት የሚል ሰው እጁን ያሳየኝ። የሁላችሁም ቋንቋ መሆኑን ላረጋግጥ። ኦኬ ታንክ ዩ ናው። ስለዚህ ከኔ የመጣችሁት ክርስቲያኖች ስትገናኙ ከላይ የሆነውን ማውራት ካቆማችሁ ሰነበታችሁ። አያችሁ? ከላይ የሆነውን አታወሩ። ይሄ ምድር የምስራችም የሆነለት የምድር ጉዳይ አይደለም። ለምን ሰማያዊ ነገር ማውራት እንዳቆመን ገብቷችኋል? ከዛኔ መጣ ነው እያልን አይደለም። አያችሁ? ኮምፕሊትሊ አቲቲዩዳችን ተገልብጧል። ይስተካከላል። አሁን እናንተ በጠይቃችሁ ከሰፈር ቋንቋ እኮ እንደተፋታችሁ ነው። ስለዚህ 12ቱ የያዕቆብ ልጆች 12 የከዋክብት ዘለላ ናቸው። ስለዚህ እያንዳንዱ ልጅ አንድ ዘለላ ነው። 12 ሐዋርያት 12 ዘለላ ነው። ጥያቄ አለኝ። ያንተ ዘለላ እንዴት ሆኖ ነው ኢየሱስ ሲሰቀል ፀሐይ ይሄን ማየት አልችልም ብላ ጨለማ የመጣው? because Jesus got the attention of the sun. attention የማይሰጣችሁ ምንድነው? ምክንያቱም ያገራችሁን ወሬ አታወሩ። አሁን ትልቁ ጉዳይ ይሄ ነው። how can I attract the attention of heaven? ኢዮብ ምዕራፍ 38 ጋር እንሄዳለን። ቁጥር 31 በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ወይስ ኦሪዮን የሚባለውን ኮከብ ትፈታ ዘንድ ትችላለህን? ወይስ ማዛሮት የሚሉትን ከዋክብት በጊዜያቸው ታወጣ ዘንድ ወይስ ድብ የሚባለውን ኮከብ ከልጆቹ ጋር ትመራ ዘንድ ትችላለህን? የሰማይን ስርዓት ታውቃለህን? በምድርስ ላይ እንዲሰለጥን ልታደርግ ትችላለህን? የውኖች ብዛት ይሸፍንህ ዘንድ ቃልህንም ወደ ደመናት ታነሳ ዘንድ ትችላለህን? መብረቆች ሄደው እነሆ እዚህ ያለን ይሉህ ዘንድ ልትልካቸው ትችላለህን? በውስጥ ጥበብን ያኖረ ለሰው ልብ ማስተዋልን የሰጠ ማን ነው? የሰማይን ደመና በጥበቡ ሊቆጥር የሚችል ማን ነው? ለዚህ ቃል ኦራይት ይሄንን ቃል a little bit በጣም የታጨቀ በጣም አስገራሚ ሄቨንሊ ቃል ነው። እዚህ ቃል ውስጥ አንድም ምድራዊ ነገር የለም። listen very carefully አያችሁ? የለም። ምክንያቱም የሚያወራውን በደንብ ካያችሁት ሚነግራችሁ የሰባቱን ከዋክብት ዘለላ ታስር ዘንድ ሲል ከዋክብት የት ነው ያሉት? እየመለሳችሁ ቶሎ ቶሎ እሺ። ኦሪዮን የሚባለው ኮከብ የት ነው ያለው? ማዛሮት የሚባለው ከዋክብት የት ናቸው? ድብ የሚባለው ኮከብ የት ነው ያለው? የሰማይ ስርዓት የት ነው ያለው? ቃልህን ወደ ደመናት ታነሳ ዘንድ ይላል። ደመና የት ነው ያለው? መብረቆችን ሄደው ይላል። መብረቅ የት ነው ያለው? ስለዚህ ይሄ ፓርት የሚያወራው ስለምንድን ነው? ኦኬ እኛ የት ነው የተባረክነው? ስለዚህ የምናወራው የበረከታችንን ሰፈር ነው። ወል ምድር የምትመራው በስርዓት ነው አይደል? ለምሳሌ ኢትዮጵያ ህገ መንግስት የሚባል ነገር አለ። ህግን ማስከበር፣ ስርዓት ማስከበር፣ ስርዓት አስከባሪ፣ ደንብ አስከባሪ and መከላከያ ፖሊሶች and ደንብ አስከባሪዎች and ሚኒሻዎች and you know all these አሉ። እነኚህ ሁሉ የምድር ምን አስከባሪ ናቸው? ስርዓት። ደግሞ ተላለፈን ስትሉ ደግሞ ፍርድ ቤት የሚባል አለ፣ ዳኛ የሚባል አለ፣ ጠበቃ የሚባል አለ፣ ጥብቅ አድርጎ የሚይዛችሁ አቃቤ ህግ አለ። ስለዚህ እነኚህ ሁሉ የምድር ስርዓት አስጠባቂዎች ናቸው። እኛ ለዚህ አንሟገትም። እኛ ሌላ ስርዓት አለን። yes ሃሌሉያ ኦልራይት። ይሄ ቃል በጣም ይባርካችኋል። ግን በእንግሊዘኛ አንዴ እናንብበው። ብዙዎቻችሁ ሞባይል ወደ እንግሊዘኛ መቀየር እንደሚችል ስለማቅ ወደዛ ቀይሩትና እናንብበው። ኦኬ
እያነጻጸርን እንድንሄድ መጀመሪያ እኔ አማርኛውን ካነበብኩላችሁ እናንተ እንግሊዝኛው ላይ ቆዩ ግን አማርኛውን ካነበብኩ በኋላ አሳያችኋለሁ ኦኬ ለምን አማርኛው ትንሽ ትርጉም ያጠፋል በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ይላል አይደል ኦኬ ናው እንግሊዘኛችሁ ግን ማሰርን ሳይሆን የሚያወራችሁ can thou bind the sweet influence sweet ምንድነው ጣፋጭ ነው ዱላ ነው እንዳትሉ እዚህ ጋር ስለዚህ ጣፋጭ ኢንፍሉዌንስ ማለት ጣፋጭ ተጽዕኖ ለካ ሰባቱ የከዋክብት ዘለላ የሚገርም ተጽዕኖ አላቸው ምን አይነት ተጽዕኖ ነው ስዊት ግን እናንተ ልጠይቃችሁ የምን ከዋክብት በጣም ጣፋጭ ተጽዕኖ ነክቷችሁ ያውቃል እስቲ ንገሩኝ and do you know even የሰባቱ ከዋክብት ዘለላ ጣፋጭ ተጽዕኖ እንዳላቸው ምን ተጽዕኖ አድርሰውባችሁ ያውቃሉ ዜሮ why እንዳላቸው ማናቀም ለምን የሰፈራችንን ወሬ ማውራት ካቆምን ቆይተናል ቅባት ይዘን የምድሩን ብቻ ነው የምናወራ የነበረው and that is a failure are you with me now ህይወትን ስትኖሩ በምን ቅርጽ እንደምትኖሩ አንድ ጥያቄ ለወርወርና ልጀምር ኦኬ እዚህ ቤት ውስጥ ያላችሁ ልጆች እኔ ከላይ ተወልጃለሁ ብላችሁ ታምናላችሁ እኔ ከላይ ነው የተወለድኩት የሚለኝ ሰው እጁን ያሳየኝ ሁሉም ሰው ማየት ፈልጋለሁ የሁላችሁም ቋንቋ መሆኑን ላረጋግጥ ኦኬ ታንክ ዩ ናው ስለዚህ ከኔ የመጣችሁት ቆይ ለመጀመሪያ ጊዜ ከላይ ወርጃለሁ የሚለው ማን ነበረው ስለዚህ አሁን እናንተ ኢየሱስን ስታምኑት እና ከላይ ስትወለዱ ከየት ወርጃለሁ ነው የምትሉት ከላይ ኦኬ ስለዚህ እንደዚህ ከሆነ አስተሳሰባችሁ አሁን ጥያቄ ልጠይቃችሁና ልጀምር ብርሃን ነው መሰጣችሁ ኦኬ ከላይ የመጣችሁ መለኮታዊ ማንነት ያላችሁ ሰዋዊ ልምምድ ለመኖር የምትሞክሩ ናችሁ ወይስ ሰው ሆናችሁ መለኮታዊ ልምምድ ለመኖር የምትጣጣሩ ነው ጥያቄው ይደገማል ከላይ የመጣችሁ እንደ ኢየሱስ ውስጣችሁ መለኮታዊ ማንነት ሪል ኔቸራችሁ መለኮታዊ ሆኖ በመድር ላይ የሰዎች ልጆችን ልምምድ ያያያችሁ ምትኖሩ እየተለማመዳችሁ ያላችሁ ዋው ምትሉ ናችሁ ወይንስ ሰው ሆናችሁ ስጋዊ ሆናችሁ ሰማያዊ መለኮታዊ ነገርን ለመለማመድ እየጣራችሁ ያላችሁ ናችሁ የትኛው ነው ሪል ላይፋችሁን ንገሩኝ አሁን ምትኖሩትን ንገሩኝ ኦኬ ጥያቄ ልጠይቃችሁ ለምንድነው ጌታን ቀባኝ የምትሉት ማናችሁ እናንተ ማን ነው መቀባተል ማናችሁ እናንተ ናው ከላይ የወረደ ነው የሚቀባው ወይስ እዚህ ያለ አሁን ተመልከቱ ችግሩ ይሄ ነው ምድር ላይ እግዚአብሔር ጣልቃ እየገባ እንዲሰራ በጣም ብዙ ነው የምትጋጋጡት ለምን ሰው ነኝ በኔ ነገር ላይ ጌታ ጣልቃ ይግባና የምድር ኑሮ ይስተካከል ነው ሳይስተካከል ሲቀር ምሬት ብስጭት ጥንቀት ንዴት ሰይጣን ያዘብኝ ወጋው ልቀቅ አታጆን ይሄ ነው ክርስትና እኔ ከዚህ ውጭ ክርስትና አቃለው የሚል ሰው ካለ ይመልስልኝ አያችሁ የት ሪል ግን እንደ ኢየሱስ ለምንድነው ከኃጢያተኞች ጋር ሲበላ ኢየሱስ ማይጨንቀው ከቀራጮች ጋር ቁጭ ብሎ ለምንድነው ኢንጆይ የሚያደርገው ዝሙት የሰሩ ሰዎች ኢቭን 7 አጋንንት የነበራቸው አገር በዝሙት የሚያቃቸውን ሰዎች ሴተኛ ተዳዳሪ ቁጭ ብሎ አብሮ ኢንጆይ ያደርጋል why because መለኮታዊ ማንነት ለመጀመሪያ ጊዜ ሰዋዊ ልምምድ ያያየን ደስ ይያለው ነው ስለዚህ ኃጢያታችሁን ኮምፕሌን ሊያደርግ ሳይሆን የመጣው አይገርምም ሰዎች እያለ እየገረሙ ለሱ ፈርስት ኤክስፒሪየንስ ነው እና እንዴት እንደምትሆኑ እናምን ሰርግ ቤት ይሄዳል ያ ለቅሶ ቤት ይሄዳል አብሯችሁ ያለቅሳል ምክንያቱም ሰው ሆኖ እንዲያልቅሱ አያውቅም ስለዚህ ይሄ የሱ የመጀመሪያው ልምምዱና ወጋው ሰይጣን ምናምን ይላል አይልም በቃ ኢንጆይ ያደረገ ነው አይገርምም ሰዎች
ይገርማል ምናምን እያለ ነው። የት እግዚአብሔር ቀብቶን ወይም ቃል ሰጥቶን ወይንም ደግሞ መርጦን እንኖራለን የሚሉ በሳቱ ቃል አዋቂ ሰባኪዎች ፈሪሳውያኖች ንክች አርገው ለምጻም ጋር ሄዱም ሴተኛ አዳሪ ጋር ሄዱም ንክች አርገው ቀራጭ ጋር ሄዱም ኃጢያተኛ ጋር አይሄዱም። ለምን? ያንን ነገር ቢጠጉ ያበላሻቸው። ስለዚህ ያንን ነገር ለመከላከል የሚያስችል ቃል ስጠኝ፣ ቅባት ስጠኝ ነው የሚሉት። ኢየሱስ ግን ሲሆን ለዛ ነው ጌታ በማንም ኮምፕሌን አያረግም። እናንተ ግን በጣም ብዙ ኮምፕሌን ያላችሁ ዋይ ሰው ሆናችሁ መለኮታዊ ለመለማመድ ምትጋጋጡ ሲሆን ይሳካል ሳይሆን ደግሞ አይሳካ። ይሄ ነው ላይፋችሁ። ስለዚህ ክርስትናችሁ መገልበጥ አለበት። አያችሁ ሰዎች የሚያደርጉትን ስታዩ ኮምፕሌን አታርጉ። አይከርምም በሉ ዋው ለካ እንደዚህ አይነት ነገር ይለማመዳሉ ሰዎች። ዋው ኢንጆይ አድርጉት። then እነሱን ካደጋ ሊጠብቅና ሊለውጣቸው የሚችል ነገር እንዳላችሁ ደግሞ አሳዩአቸው። you are powerful. okay ተመልከቱ። አሁን ከላይ ነው የመጣሁት፣ አሁን ሰዋዊ ልምምዶች ይዣለሁ ካላችሁ እዚህ ላለ ሰው የምትነግሩት የምድሩን ነው የመጣችሁበትን ነው። አያችሁ አሁን አይ እኔ ሰው ነኝ እግዚአብሔር ቀብቶኝ እዚህ ደግሞ እያኖረኝ ነው ካላችሁ ለመለወጥ የምትታገሉትና በአብዛኛው የምታነሱት ነው ይሄንን። ለምን ሰማያዊ ነገር ማውራት እንዳቆመን ገብቷችኋል? ከዛኔ መጣ ነው እያልን አይደለም። አያችሁ ኮምፕሊትሊ አቲቲዩዳችን ተገልብጧል። ይስተካከላል ይስተካከላል። አሜን በሉ። ንገሩኝ። እኔ መጣሁት ከላይ ነው ማወራው በአብዛኛው። ሃሌሉያ። ክርስቲያኖች ስትገናኙ ከላይ የሆነውን ማውራት ካቆማችሁ ሰነበታችሁ። አያችሁ ከላይ የሆነውን አታወሩ። ይሄ ምድር የምስራችም የሆነለት የምድር ጉዳይ አይደለም። የምድሩንማ እኮ ያዙት። ምድር ላይ በሽታም ካለ አገኛቸው፣ ድህነትም ካለ አገኛቸው፣ ሀብትም ካለ አገኛቸው፣ ክፋትም ካለ ጦርነትም ካለ ችጋርም ካለ አገኛቸው እኮ። ይሄ ተቀይሮ ሌላ ነገር ምንድነው የምስራች የሚባለው? ምክንያቱም የደህየ ሰው ሀብታም ሲሆን ኢትስ ምድር ላይ ያለ እኮ። ምድር ላይ ያለ ሀብታምም አለ ደሃም አለ። ታዲያ ለምንድነው ኢየሱስ ለድሆች ወንጌል ይዞ የሚመጣ? ለድሆች ለምንድነው ብር ይዞ ማይመጣው? ከየት ነው ብር ማመጣው? ብርም መኖርም አለመኖርም እኮ እዚህ ነው ያለው። እኔ ግን የመጣሁት ከላይ ነው የሚለው። እኔ የመጣሁት መንግስተ ሰማያት ነው። ስለዚህ ምድር ላይ ለደህየ ሰው ሀብታም ትሆናለህ አይደለም የምስራችሁ። የምስራችሁ የሰማይ መንግስት መጥቷል ነው እንዴ። አንተ ደሃነህና ምድር ላይ ያለ ሀብታም ሰው እንደሱ ትሆናለህ ማለቴ ነው እንዴ? ምን አዲስ ነገር አለ? ይኸውላችሁ የምስራች የሚለውን ቃል በደንብ የገባችሁ አይመስለኝም። እኔ ክርስትና ላይ የሚያበላሹ ወንጀለኛ ሰባኪዎች አሉ። ልንገራችሁ የምስራች ብሎ ከኔ ጋር የምስራች ስትሰሙ እናንተ አሁን የምስራች ምስር ብላ አይነት ኢትዮጵያዊ ጫወታል። የምስራች አለኝ ምናምን ሊስናው የምስራች ትርጉሙን የምታውቁ አይደላችሁም። ለዛን ሰባኪዎችም ማያውቁም። ያናድዳል በጣም። የምስራች ማለት ስትሰሙት መጀመሪያ ጨርሶ ለማመን የሚከብዳችሁ ነው። ውሸት ነው የምትሉት። ሪሊ ምስራች ከሆነ የመጀመሪያ ሪአክሽናችሁ ይሄ የሶስት ቀን ሬሳ ማንም ሳይጸልይለት ተነስቷል። ራሱ ሞተ ራሱ። እንዲህ አይነት ነገር እኛ ምድር ላይ ሰምተን አልዓዛር ቢሆን ኢየሱስ አስነሳው ነው። ሰራብቷ አይታ ሴት ቢሆን ኤልያስ አስነሳው ነው። ኢየሱስ ሲሆን ግን ራሱ ሞቶ ይሄ ምን የሚሉት ነው? ይሄ ነው አዲስ ነገር።
ይኸውላችሁ ለድሆች ገንዘብ ታገኛላችሁ የሚባል አይነት አስተሳሰብ ትበለጽጋለህ አይነት ጫወታ የምስራች እንዳይደለ ኢየሱስ ሲነግራችሁ እንደዚህ አለ። የ300 ዲናር ሽቶ አምጥተው ላዩ ላይ ሲያፈሱበት ይሄማ ተሽጦ ለድሆች ይሁዳ የድሆች ፕሮጀክት አለው። ስለዚህ ድሆች ጋር ሄዶ ሃሌሉያ የምስራች አለን ዛሬ ከኢየሱስ ቀምቶ እኮ ሊላቸው ነው ማለት ነው። you know what Jesus said ድሆችማ ለዘላለም ከእናንተ ጋር ስለዚህ ከነሱ ጋር የምታወራው የተለየ ትበለጽጋለህ አይነት የምስራች የለም። የምስራች ሁሉ ጊዜም የሚሆነው ከሰማይ ነው። ስትሰማው ለማመን ይከብዳል። አሁን ግን እኛ ሰፈር እንዲህ አይነት ወሬ እየጠፋ መጣ። ወንጌሉም እየተቀበረ መጣ። አይገርማችሁ? ይሄ ወንጌል እየጠፋ መጣ። ምድራዊ ነገር ማግኘትን እንደ ምስራች ማውራት ጀመሩ። how can that be? አያችሁ? እናንተም የምስራች አወረዷችሁና ይሄ ምድር ላይ ያለ ሽንኩርት ምናምን አይነት ነገር ነው። በቃ ትጠረምሳለህ ትገባለህ ምናምን። የእናንተ ለምን ስፔሻል ይሆናል? የዓለም አንደኛ ሀብታም ጴንጤ ነው እንዴ? ሁለተኛው ጴንጤ ነው እንዴ? ሶስተኛው ጴንጤ ነው እንዴ? አራተኛው ጴንጤ ነው እንዴ? ኢቭን መቶኛው ጴንጤ አይደለም። የዓለምን ሀብት የሚቆጣጠሩ በፋሚሊ ዘ ሮስቻይልድ ፋሚሊ ስንትና ስንት ትሪሊዮን ያላቸው አርዘ ክርስቲያንስ ኖ አጣማሚ የሆነ አደገኛ የዓለምን ነገር የሚሰሩ የጂው ኮሚኒቲ እኮ ናቸው። ኢየሱስ ይፍን አልመጣም የሚለው አንተ መጣ የምትለው ራሱ የታለ? እንደዚህ አታርጉ። አሁን የሰማዩን ከረሳን ቆየን። አደጋ ውስጥ ነው ያለ ነው ክርስትና። ደግሞ በእናንተ ብሶ ደግሞ እንጠቃለው የት ነው የምትነጠቀው? እንዴ ኢየሱስ ይመጣ በደመና ጋር ኖ ስለ ደመናማ ያው ጠየቅኩ እኮ ቃልን ወደ ደመና ታነሳ ዘንድ ትችላለህ ወይ? ሰማያዊ ኮሙኒኬሽን ማድረግ ትችላለህ ወይ? ይሄን ሳታረግ በደመና እንጠቃለው የት? ስለምን ሰማይ ነው የምታወራው? you have forgotten it። ላንጉዌጃችን ሁሉ በቅባት ለመለወስ እየተሞከረ ያለ መሬታዊ ነገር ነው። እነ ዳንኤል ኢቭን በብሉይ ኪዳን ምንድነው ለናቡከደነጾር የነገሩት? ስማ አንተ ሰማያት እንደሚገዙ እስከምታቅ ድረስ ማን እንደሚገዛ እነ ዳንኤል ሰማይ እንደሚገዛ አሳይተው ንጉስን ሳር አስበልተው ሻውት yes የኢየሩሳሌም ቅጥር ፈርሷል፣ በሮቿ በሳት ተቃጥለዋል፣ ይኸው ሰው ሁሉ ሐዘን ውስጥ ነው ያለው ሲባል ነህምያ ምዕራፍ 1 ላይ ተንበረከከና የሰማይ አምላክ ብሎ ጸለየ። ማን ነው የረዳው? የሰማይ አምላክ። ስለ ምድር ሲነገረው ኖ እርዳታችን የሚመጣው ከላይ እግዚአብሔር ህዝቡን አምጥቶ ከግብጽ አውጥቶ ከናን ሲያስገባቸው ዘዳግም ምዕራፍ 11 እንደሚናገረው የምትገቡባት ምድር አደገኛ ናት፣ እንደ ግብጽ ምድር በወንዝ ሳይሆን በሰማይ ዝናብ ትረሰርሳለች። ለካ ከነአን ሁሌ የምትወደው ምንድነው? ስለዚህ ወንዝ ጠልፈ ብታመጣ ከናን አይሰማትም። ሰማይ ሃያ ታሬኮ ፕላዲጎስ ታለ ከነአን በሰማይ ዝናብ የምትረሰርስ ከሆነ ያንተ ክርስትና ምንድነው ከመሬት የሚሆነው? ምን ያረጋችሁ ነው? እጃችሁን አንሱ። ይቅር በለን በሉ። ይቅር በለን የተስተካከሉ እንጂ ምድራዊ ነገር ስላልሆነ ታለቅሳለህ እንዴ? ሰማይ ምን እንደሆነ አንድ ቀን ሳትጠይቅ ክርስትና ወደ ሼም እየገባ ነው። አገልጋዮች የሆነ ቅባት ሳይሆን ሞቅታ ውስጥ ቁጭ ብለው የሚጫወቱ ጨዋታ ጀምረዋል። ኖ we have forgotten heaven ፓላ ፓሪያ ባራሶ በላይ ያለውን አስቡ ስትባሉ ምድር ላይ ያለውን ኮይን ለምን ታስባል? በላይ ያለውን እሹ in the heavens ያለውን even ጭንቅላትን መሙላት ያለበት ሐሳብ የትኛው ነው? የሰማይ even አስብ ያልተባልከውን ማሰብ በራሱ ወንጀል ነው። ወይ ሐዋርያቶችን ሰብስቦ እናንተን የሚቀበል እኔን ይቀበላል ብሏል። ስለዚህ ሐዋርያ ስትቀበል ማንንም ትቀበለው? ስለዚህ ፖል መጥቶ ሐዋርያ ነው ብለህ ከተቀበልክ በላይ ያለውን አስብ ብለዋል። እንቢ ካልከው ማትቀበለው ኢየሱስን ነው ማለት ነው። አጠገባቸው ያለው ሰው ሲጠይቀው አታርፍም ስለ ምድር ማሰብ በለው። የሆነ ሞጭማጫ ነገር ነው።
ጮክ በሉና አርግ የተባልከውን አታርግም ወይ በሉት ጥረግረ እኮ በእጅ አይደለም የተባልከው አስብ ነው እኮ ዛሚስ ዩዝ ዩር ማይንድ እኮ ነው የተባልከው ጭንቅላትን ተጠቀመው ጭንቅላቱን እኮ ማይጠቀም ሰው እኮ ባይብል ውስጥ አለ እኮ ይኸውላችሁ እናንተ ታውቃላችሁ መቼም እናንተ ከሰማይ የሚመጣውን ጌታችንን እንጠብቃለን ትላላችሁ ልክ እንደዚሁ ግን እሱ ምሳሌ ያስቀምጦላችሁ ነው ሄደ ማቴዎስ 25 ላይ መጣና እንደዚህ ያለ 10 ቆነጃጅቶች ነበሩ አለ ወደ ሙሽራው ሰርግ የተጋበዙ አምስቱ ብልሆች ናቸው አምስቱ አይገርማችሁ ሰነፍ እንታል ግን ሰነፍ ማለት ግን ምን ማለት እንደሆነ ግን ላሳያችሁ አምስቱ ብልሆች ይላል አይደል ልባሞች that word ያ ብለ የሚለው ቃል it is called ፍሮኒሞስ ማለት ሶስተኛው ደረጃ ከፍ ያለ ጥበብ ማለት እነኚህ ኃይለኛ ጥበብ አላቸው የነሱ ችግር የለብኝም የነኛ ላሳያችሁ እነኛ ደግሞ ምኖች ናቸው ሰነፎች that word በግሪክኛ ሞሮስ ነው MOROS አንዳንድ ጊዜ ማሰብ ማይችል ሶስታይ ሞሮ ነው ይተላላችሁ ሞሮስ ማለት ምን እንደሆነ ታውቃላችሁ ጭንቅላቱን ይዘጋ just check it ከፈለጋ it was blockaded it means shut mind so አምስቶቹ ለካ ቅባት ሪዘርቭ ይዘው መሄድ ያቃታቸው ጭንቅላታቸው ምን አድርገውት ነው ዘግተውት ብዙዎቻችሁ የዘጋችሁት አካይዳል ሰማይ ላይ ተዘጋለ እንዴ አሁን መከፈት ያለብን ለምንድን ነው ፍሮኒሞስ ዛሬ ምን አይነት ጉባኤ መሆን እንዳለባችሁ ልነግራችሁ ነው የመጣው ይሄንን ቃል በሌላ ትርጉም ነግራችኋለሁ the sweet things of the star the sweet influence ይኸውላችሁ የስታሮችን ተጽዕኖ የቀመሱ እንዴት እንዳወሩ እንነጋገር ይሄ አመት የዲቦራ ቅባት ይሰራል ብያለሁ ዲቦራ ልትዋጋ ስትነሳ መጽሐፈ መሳፍንት ምዕራፍ 5 ላይ ከዋክብት ባካሄዳቸው ሲሳራን ተዋጉት ትላለች ምን እያለች ነው ከዋክብቶች ረዱኝ እኔ ሲሳራን ሮጫ ሊያስኩትም በሩጫ ከኔ ይበልጣል ቀድሞ ነው ሄደው በሰረገላ ነው የበረረው ከዋክብቶች ግን ያዙት sweet influence ኢያሱ ጦርነት ሲያደርግ በገባውን ላይ ኢያሱ ጠላቶችን እያባረረ እየመታ ነበር እግዚአብሔር ከሰማይ ደግሞ የበረዶ ድንጋይ even ኢዮብ 38 ላይ ሚነግራችሁን አዳምጡ my god are you listening now ይኸውላችሁ ኢዩም በውኑ ወደ በረዶ ቤተ መዛግብት ገብተሃል የበረዶንስ ቅንጣት ቤተ መዛግብት አይተሃል ይሄውም ለመከራቀን ጊዜ ለሰልፍ ጦር የተዘጋጀ ነው ለካስ እግዚአብሔር በሰማይ የበረዶ መዛግብት ቁጭ አድርጓል ከዛስ ጠላት ሲያስቸግር እያወጣ ቻያ እናንተ እንደዚህ ቁጭ ብላችሁ ከናንተ በላይ የጎጃም ደብተራ እንዴት በረዶ ማምጣት እንደሚችል ገብቶት ስፒሪት ዓለም ላይ የጎጃም ገበሬ ለደብተራው ስላልገበረ ማሳውን በበረዶ ይመታዋል የት ጴንጤ ቁጭ ብለታ ያለ you are lost ጠፍታችኋል እናንተ የሆነ ቅናትማ መግባት አለበት so ኢያሱ ምድራዊ ጦርነት ሲያደርግ እየተከታተለ ሲመታቸው ኢያሱ ሊደርስባቸው አልቻለም ስለዚህ እግዚአብሔር ከበረዶ መዛግብት በረዶ ያወጣ ስለዚህ ኢያሱ ከገደላቸው ማይገደላቸው በለጠ ከተባለ የምድር ጦርነት ይሻላል የሰማይ ጦርነት ይሻላል የሚበልጣው እሱ ነው ዘን ኢያሱ ሌሰን ወሰደ አሃ ከላይ የሚወረወረው ከሰማይ የሚመጣው ሞር ከገደለ አለ እግዚአብሔር ሆይ ይሄን ጦርነት ለመጨረስ አሁንም መጸለይ የምትፈልገው የሰማይ ነው አለ እንዴ ሲባል ፀሐይ ትቆምልኝ የሚበልጥ ውጤት ማመጣው እዛ ሲሰራ ነው ሻውት yes እግዚአብሔር ሌሰን ያስተምራቸዋል ከላይ የሚመጣው ከሁሉ እንደ መብረቅ አሜን በሉና so in ኢያሱ the sweet influence of the sun ያቃል the sweet influence of the moon ያቃል
the sweet influence of the stars ያቃሉ አንተን ኮከብ ምን ረዳ አንተ ቁጭ በል ማን ነው ሰባ ሰገልን እየመራ ኢየሱስ ቦታ ያደረሳቸው በምስራቅ ኮከቡን አይተን ብለው ነው የመጡት እንደ ሄሮድስ ቤት ሲገቡ ኛና ቅም ይሄንን ብለው ጠርተው ሲጠይቁ ይሄ በቤተልሔም ይሁዳ ነው ሲባል ኦኬ ብለው የቤተልሔም ይሁዳ ወክ ማድረግ ሲጀምሩ በምስራቅ አይተው የነበሩ ኮከብ ተመልሶ መጣ እየመራ የተወለደው ስለዚህ እነኚህ ሰዎች the sweet influence ባሪኮቶፕላይ ሃሌሉያ እናንተ ብቻ ናችሁ ከዚህ ተጽዕኖ ውጭ ያላችሁት ምን አይነት ክርስትና ነው ይሄ በሉ የሰፈራችን ወሬ ነው የሀገራችን ወሬ ነው ሰማይ now ይሄንን ነገር let me show you in a very very special way all right ዛሬ የሆነ አይነት ሰው ትሆናላችሁ you believe okay ምክንያቱም እንደዚህ ያለ ነገር sweet influence አማርኛው ደግሞ ይመጣና ታስር ዘንድ okay አማርኛውና እንግሊዝኛውን እያያስኩ ነው ማወራችሁ እዩ ሚለውን በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ወይም ኦሪዮን የሚባለው ኮከብ ትፈታ ዘንድ ትችላለህን one by one ይድላችኋል እዩ ሚለውን can you catch the eye of the beautiful Pleiades sisters and distract Orion from his hand ይተረጎማል okay now listen up አማርኛውን ይሁት በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ይሄ በእንግሊዘኛ can you catch the eye of beautiful Pleiades sister can you catch the eye can you catch ምኑ ልትይዝ አይኑን ካች ማድረግ ትችላለህ ወይንም ደግሞ ኦኬ ሁለተኛውን አዳምጡት ኦሪዮን የሚባለው ኮከብ ትፈታ ዘንድ ትችላለህ ኦር ይልና distract Orion from his hand distract ማለት ምን ማለት ነው መረበሽ አይሰማኝም ቆይ እናንተ የሆነ ነገር እየሰራችሁ ሳለ የሆነ ሰው ድምጽ ሲያወጣ ምን ያደርጋችኋል ኦኬ እየጸለያችሁ ሳለ ሳምበል ቢል ቤት ውስጥ ይረብሻችኋል ስለዚህ ኦሪዮን የሚባለው ኮከብ አለ የከዋክብት ዘለላዎች እነግራችኋለሁ ኤሊት ቤት ዕውቀታችሁን ኦኬ አንዱ የከዋክብት ዘለላ ኦሪዮን ነው ሶ ኦሪዮን ነው ሌላው ደግሞ ፕሌይደስ የሚባለው ሰባቱ የከዋክብት ዘለላ ኦሪዮን ራሱ ቀበቷል ኦሪዮን ቤልት የሚባላል አናዘር ያወራቸው ለማንኛውም ሶ ኦሪዮንም አንድ ዘለላ ነው ኤንድ ፕሌይደስም ሌላ ዘለላ ነው አሁን የሚለው ምንድነው እሱ ፕሌይደስ የሚባለው ሰባቱ ዘለላ የሚባለውን ሄደ አይኑን ካች ማድረግ ትችላለህ ወይ which means ወደ አንተ እንዲያይ ሄድና ሰባቱ ከዋክብት ዘለላ እኔ ነኝ ምን ማለት ነው ወደ ሌላ አት ማን ነኝ ከዛ ደግሞ ኦሪዮን የሚባለው ደግሞ የሃንቲንግ ነው ኦሪዮን ቤልት alright so three sisters አሉት ይሄ ደግሞ ያኛው ሰባት ነው ሲስተር ማለት አጠገብ ያሉ ከዋክብቶች ማለት ነው እንደናንተ ማለት now so እነሱን ደግሞ can you distract from hunting okay አንበሳ ሊያድን እየሮጠ ከፊት ለፊት ያለችው ሚዳቋ እንዳያድንና ወደ እናንተ እንዲህ ወደ እናንተ ካየ ሚዳቋ ታመልጣለች ስለዚህ እነኚህ ከዋክብቶች የሚሰሩትን እንዳይሰሩ ሐሳባቸው ወደ እናንተ እንዲሆን ልታርጉ ትችላላችሁ እያለኝ ያለው ተጽዕኖ እየፈጠርክ ያለው ምድር ላይ አይደለም ተጽዕኖ እየፈጠርክ ያለው የት ነው ከዋክብቶች ማድረግ ያለባቸውን እንዳያረጉ ሐሳባቸውን ልባቸው ወደ እናንተ እንዲይዙ what life is this በይደ ኮራ ባዲያ ከማሶሪ ፈዲያ ከማሶተ ለፍራዲያቶ እግዚአብሔር ሆይ ዛሬ ቁመታቸውን ጨምር can you catch the eye of the seven stars ይኸውላችሁ ግቡና ከፈለጋችሁ እናንተ ይሄ ስለዛኛው ለሚያጠኑ አለ አይደል አሜሪካ ናሳ የሚባለው ድርጅት ናሳ ሰምታችኋል NASA እናንተ ንስሐ ነው የምታውቁት ናሳ አታውቁ
ናሳ የሚባለውን ስትጠይቁት አሁን በዚህ ሰዓት 88 ዘለላዎች አሉ ይላቸዋል። ቋሽን ወይን በዘለላው ሳለ በረከት በውስጡ አለና አትንኩት ይላል አይደል? ምን ማለት ነው እሱ? ዘለላ ፍሬ ነው እንዴ ያለው? ብዙ አንድ ላይ ነው ዘለላ የሚባለው አማርኛ። ስለዚህ ብዙ ወይኖች በአንድ ግንድ በአንድ ቅርንጫፍ ላይ ሲንጠለጠሉ ማለት አይደለም ያ አሁን እናንተ እዚህ ሱፐርማርኬት ፍሬሽ ኮርነር ብትሄዱ ወይን ታገኛላችሁ። ይሄ ግሬፕ ፍሩቱ ማለት ነው። ስትይዙ በዘለላ ነው ያ እሱ ማለት ነው። ገብታችኋል? ስለዚህ ከዋክብቶችን በምድር ነው የሚቀመጡት በዘለላ ነው። 88 ዘለላዎች አሉ አሁን ሳይንቲስቶች የደረሱባቸው። አተገረሙ ያስባሉ። ያንተ ሳይንቲስት ካሉን ከሳተልም ያቦጊዳ ሽፍታ ሁሉ ደግሞ ከኔ ጋር በሉ 38 ዘለላ። በድሮ ዘመን ግን 38 ብለው አልደረሱም። 38 የተደረሰበት ምክንያት አለ። አሁን መሳሪያው መጥተዋል። ወደዛ ማየት የሚችሉበት ጉልበት አላቸው። ሰው በደንብ ያጠናሉ። ይሄው ፍልስፍና ሆኗል። የድሮዎቹ ግን ላይክ ኢጂፕት ያሉት ግሪክ ያሉት ምን ያሉት እያዩ ነው። አሁን የኢየሱስን ኮኮብ በዛ አይተን እያሉ የመጡት ምን እያሉ ነው? ካን ኢማጂን አይናቸው ማይንዳቸውን ተጠቅመው እዛ ሲሄዱ 88 ዘለላዎች አሉ። ግን ለምንድነው 12 ዘለላ የሚሆነው? ምክንያቱም ራእይ ምዕራፍ 12 ላይ አንዲት ሴት ልትወልድ ተጨንቃ ትጮ ነበር። ፀሐይን ተጎናጽፋ ጨረቃ በእግሯ ስር 12 ከዋክብት። ስለዚህ ስንት ዘለላ ነው የሚያወሩት? በዛ ዘመን 12 ነው የሚያወሩት። ሪዝኑ አሁን እንደናንተ እንደምትሉት ቴሌስኮፕ የለም። እነሱም ያዩት በዚህኛው አይንና በስፒሪቹዋል ላይ ናቸው። የሳችሁ ግን የሞተ ነው ወይ ያንን አጣቆ የያዛሰትል ምንድናችሁ እናንተ? እኔ እንዳላባራችሁ ከዚህ ጋር ኦኬ ናው በዛ ተጠቅሞ ነው የሚያውቁትና 12 ዘለላ ነው። ለምንድን ነው 12 ብቻ ያሉት? ተሳስተው አይደለም። አለመሳሳታቸው ምልክት ተሰጣቸዋል። ግን በፀሐይ ዙሪያ መሬት በመትሽከረከረበት ጊዜ ወይንም ደግሞ ፀሐይ ስታልፍ ራሷ ፀሐይ ትዞራለች እና ስታልፍ ስትሽከረከር ፀሐይ የምታቋርጣቸው 12 ዘለላዎች አሉ። ስለዚህ ከፀሐይ ጋር አያይዘው ነው ያዩት። ከዚህ ይሄ ሉናር ሳይክል ይባላል። እዛ መስመር ላይ ነው። ምክንያቱም የረዳቻቸው ፀሐይ ናት። ናው ሌሎቹን ለማየት ግን ጉልበት አጥተዋል። አሁን መሳሪያ ሲመጣ ነው ወደዛ የተገደው። እነሱ ግን ስተታደሉ በፀሐይ መስመር 12 አለ የሚባለውም ፕሮፌቲክ ነው። አሳያቸዋል። ዝም ብለህ የስበል አንተ ያገርን ወሬ ነው ማወራው። ከዚህ ከሉናር ከዚህ ኤክሊፕቲክ ሳይክል ውጪ ያሉ በጣም ብዙ ዘለላዎች አሉ። ግን እሱን ለማየት አልቻሉም። ለምን? እንዲያዩ የረዳቸው የፀሐይ ማንነት ነው። የድሮ ሰዎች የፀሐይን ስዊት ኢንፍሉዌንስ አግኝተው ነው 12 ዘለላ ያሉት። ይሄን እንኳን መናገር ይቻላል። በዛ መስመር ደግሞ 12ቱን ያስቀመጡት እነሱ አይደሉም። it is God። ምክንያቱም በሰማይ ጠፈር ብርሃናት ይሁኑ ያለው እሱ ነው። እግዚአብሔር ያስቀመጠውን ያነበቡት አንተ አላነበብክም። አሜን በሉ እናንተ። ይሄን ስላነበቡት ሙሉ ማመስገን አለባችሁ። እሺ በሰማይ ጠፈር ብርሃናት ይሁኑ ብሎ የተናገረው እግዚአብሔር ነው። ከፀሐይ ጋር ተያይዘው በዚህ በሉናር ሳይክል ውስጥ ያሉ 12 ዘለላዎች አዩና 12 ብቻ ናቸው አሉ። አሁን ደግሞ መጡና አይ ሌሎችም አሉ። it is okay 50 ያሉ ነበሩ። አሁን 88 ደርሰዋል። የ88ቱንም ስም ከፈለጋችሁ ይሰጣችኋል። ይጽፉላችኋል እኮ ፕሌይደስ አለ፣ ኦሪዮን አለ፣ ዛሬ ኢትዮጵያዊ ኪንግ የሚባለው ሴፈስ አለ አይደል እንዴ? ካሶፒያ፣ ኡርሳ ሜጀር፣ ኡርሳ ማይነር anyway ታውት ኮሮና ኢቭን ኮሮና አንዱ ኮንስቴሌሽን ነው ታጋራ አንድ ዘለላ ከ88 ኮሮና አንተ ኮሮና መጣ ብለ ማስከርክ this guys you know የሰፈር ወሬ አያውቁም። አይ ለማንኛውም ሁሉም 88ም ዘለላ እኛ ስለ 88ቱ ብዙ አይደለም። ባይብል ባለው ፍሬም ውስጥ ብቻ መጣላችኋለሁ። 12 ማድረግ ያለብኝ ነግራችኋለሁ። let me tell you ከባድ ነገር ዲያቆናቶች ተነሱና አፉን የማይከፍት እያነቃቸው ትሉ
ያዕቆብ ሲመለከት ኖ ዮሴፍ ሲመለከት የያዕቆብ ልጆችን ማለት ነው ዮሴፍ ድሪም ውስጥ እንደዚህ ነው ፀሐይ ጨረቃ ፕላስ እቺን አላነበባችሁም ፀሐይ ጨረቃና ከዋክብት ለኔ ፀሐይ ጨረቃና ኦኬ ተመልከቱ የያዕቆብን ትርጉም እኔና እናትህ እና ወንድሞች ላንተ ልንሰግድ ነው ይሄንን ያዕቆብ ሲናገር በዛ ሰዓት የዮሴፍ እናት ራሔል ሞታለች ከሞት ተነስታ ነው የምትሰግድለት አይደለም ምክንያቱም የራሔል ኮከብ በሰማይ ይታወቃል Are you listening to me? I think ቃሉን ሳወራው እኔ አወራዋባችሁ መሰለኝ እናንተ አለ እንደዚህ ያለ ነገር እያላችሁ ነው ይኸውላችሁ ምዕራፍ 37 ቁጥር 9 ነው ማለት ደግሞ ሌላ ህልምን አለመ ለወንድሞቹም ነገራቸው እንዲህም አለ ምን አለ እነሆ ደግሞ ሌላ ህልም አለምኩ እነሆ ፀሐይና ጨረቃ 11 ከዋክብትም ስንት ናቸው ራሱን አውጥቷል ምን እንደሆነ ሴክሬቱ ነግራችኋለሁ 11 ከዋክብትም ሲሰግዱልኝ ያየው ለአባቱና ለወንድሞቹ ነገራቸው አባቱም ገሰጸው ምክንያቱም የላይ ቋንቋ ዳዲ ብዙ አባትየው የዛ ጊዜ በቀጥታ የቤተ ክርስቲያናት መሪ ነበር ማለት ነው ጻፊዎች አሉ እንደዚህ አከባቢ ገሰጸው እንዴም አለው ይህ ያለምከው ህልም ምንድነው በእውኑ እኔና አባ እናተ ወንድሞች መጥተን በመድር ላይ እንሰግድልህ ይሆን እኛ ቆይ ያው ስሙት ምክንያቱም ኦሬዲ እናቱ ራሔል ምዕራፍ 35 ላይ ሞታለች ምዕራፍ 35 ላይ ከሞተች በእውኑ እኔ አባተ እና እናተ ላንተ እንሰግድልህ ይሆን ዋንዴ ራሔል ከመጣ ነው መስገድ ስለዚህ ይሄ ቋንቋ የዚህ የኛ ሰፈር ነው በሉ የኛ ሰፈር ነው አይሰማኝም ስለዚህ አሁን 11 ከዋክብት ካለ ራሱን ቀንሶ ነው ኦኬ በአጠቃላይ ስንት ከዋክብት አሉ ማለት ነው 12 ኦኬ ናው ጠይቃችኋለሁ ኢዮብ ሲናገር ፕሌይደስ የሚባለው ኦሪዮን የሚባለው ድብ የሚባለው ብሎ ካለ ማዛሮት የሚባለው ካለኝ እያንዳንዱ ዘለላ ምን አለው ማለት ነው ስም አለ ኦኬ ምክንያቱም ኢሳይያስ 40 ላይ ከዋክብቶችን በቁጥርስ ደሞም ሰራዊታቸውን በስም ስለዚህ እግዚአብሔር የእያንዳንዱ ከዋክብት ምን ያውቃል ስም የሚያውቅ ከሆነ ኢዮብም ላይ ስማቸውን በጥቂቱ ከሰማችሁ ሌሎቹን አጣቁም ግን ከሰማችሁ and ዮሴፍ መጥቶ 12 ከዋክብት 11 ከዋክብቶች ለኔ ይሰግዳሉ ካለ ዛት ሚስ ከያንዳንዱ ልጆች ጋር የተያዘ ኮከብ አለ ማለት ይሄ በሉ ይሄ የሰፈራችን ወሬ ስለዚህ 12 ከዋክብት ናቸው ካለ ከያንዳንዱ ልጅ ጋር የተያያዘ የከዋክብት ዘለላ አለ አሁን ጥያቄ ጠይቃለሁ አንተ ዘለላለህ ለካስ 12 ዘለላ ስላሉ ነው የያዕቆብ ልጆች ስንት ይሆኑት ለካስ 12 ዘለላ ስላለ ነው ኢየሱስ መጥቶ 12 ደቀ መዝሙር ይመርጣው ኢቭን አንደኛው 12ኛው ይሁዳ ኢየሱስን ሽጦ ሄዶ ራሱን ሲሰቅል ጴጥሮስ መጣና 11ማ መሆን የለበትም ስንት መሆን አለበት ምክንያቱም ፍቃድ በሰማይ እንደሆነ ሰማይ ስንት ዘለላል ለካ ምድር የሚመሰረተው ላይ ባለው እያንዳንዱ የእስራኤል ወገን ሮቤል ጋር ስትሄድ ኢየሱስ ዘለላ ያውቀዋል ዮሴፍ ጋር ስትሄድ ኢየሱስ ዘለላ ያውቀዋል አንተ ብቻ ነህ ዘለላን ማታውቀው እንደዘላን አረግድ የለም የሰፈር ወሬ እናውራ
የኛ ሰፈር አገራችን አሪውዝ ሚናው ይሄንን የገባቸው ናቸው እነ ዲቦራ የኛ ከዋክብት ነው ይረዱን የሚል አንተ ያንተን ኮከብ የኢየሱስ ኮከብ ታይቷል and what about you zero ለምን የዛ ወሬ አንተ ምድር ላይ ፖለቲካ ፓርቲ ትላለህ እንዴ የከዋክብት ዘለላን ተተ እዚህ ግሩፕ ተፈጥራለህ እንዴ አንተ ወሮ በላ ነገር ልንገራችሁ ነው አዳምጠኝ ነው ያዕቆብ መጣና ስማ አንተ አለው እኔ አባትሽ በሕይወታል እናትም ሞታለች ደሞ 11 ወንድሞች አሉ አንሰግድም እኮ አላለም እንሰግድ ይሆንን question mark ምክንያቱም ኖ እንዳይል ከብዶታል መስገዱንም ሲያስበው እልተናንቆታል ምክንያቱም he is a father but the next move ግን የዮሴፍ ነው ይሁን በድሮ ሙቭ ላይ አባት ብትሆንም በአዲሱ ሙቭ ላይ ግን ልጅ መሆን አይቀርም ስለዚህ ድሮኛ እንደዚህ ማለት አትችልም እግዚአብሔር አዲስ ሙቭ ሲያመጣ you will be a son ሜሪጅ ክላስ ውስጥ ብዙ ጊዜ ስናገር ምናልባት እኔ ዳርኳችሁ የምታውቁት ነገር አለ እኔ እንደዚህ ይላል ሰው እናትና አባቱን ይተዋል ከሚስቱም ጋር ሁለቱም ናው ይያረፍተ ነገር ብዙዎች ላይፍ ውስጥ በደንብ አይኖርም አቃለሁ ለምን መሰላችሁ አሁን ለምሳሌ እናንተ አገባችሁ በኢትዮጵያ ካልቸር ብዙ ጊዜ ቤተሰብ መጥቶ ይኖራል ወይም ያገባችሁ ልጆች የቤተሰብ ግቢ ውስጥ የሆነ ሩም ተሰሩና ትኖራለ is it correct so why do you live ነው የኖረ ነው ይላል እንዴ እነኚህ ፈሪሳዊ ናቸው why what is the problem እሺ እናትና አባት መምጣታቸው እናንተ ጋር እሺ አባታችሁ ፓራላይዝድ ሆነ እናታችሁ ሲሪየስ በሽታ አላት እናንተ ጋር ተቀምጣ ኬር ማድረግ ነው ይባላል ኦኬ yes የሚባለው በምን ቤዝ ነው እናትና አባትን ይተዋል የሚለው እዚህ ጋር ፈረሰ ስለዚህ እግዚአብሔር ስትሮክ የሚባል በሽታ ሳያስብ ነው ይሄን ህግ ያወጣው እግዚአብሔር ሲያስብ መጀመሪያ ደም ግፊት አልነበረም ያውላችሁ ምክንያቱ ልንገራችሁ እንደዚህ ብላችሁ አስቡ አገባችሁ ያገባችኋት ልጅ እናንተ ቤተሰብ ውስጥ ያለ ግቢ ውስጥ ይዛችኋት መጣችሁ ኦኬ ይሄ ማለት እንዴት ነው ኦኬ በደንብ አዳምጡኝ እኔም ብር ስለሌለ አይቻልም በቃ መስማት ያለበት ዝም ብር እንድታገኝ ጸልይልሃለሁ ሄሎ ጉዳዩ ምን መሰለ ኢትዮጵያ ውስጥ ሁለት ጠቅላይ ሚኒስትር ይቻላል አይቻልም ነው በአንድ ግቢ ውስጥም ሁለት አባት አይቻልም ሁለት እናት አይቻልም ያንተም አባት ነው አንተም ስትወልድ ለልጅ አባት ነው ስንት ውስጥ ነው ያላችሁ አንድ ግቢ አይቻልም ሁለት ጠቅላይ ሚኒስትር ካልተቻለ ሁለት አባት አይቻልም ስለዚህ ነው መውጣት ያለበት ስለማይቻል ማስተካከያውን ልንገራችሁ በመሳሌ ነው ምናገራችሁ ሄሎ አንድ ጊዜ ፖርቱጋል የሚባል ሀገር ንጉሶች ናቸው የዛ ጊዜ የሚመሩት እና የንጉስ ልጅ ምንድነው የሚባለው ልዑል ነው የሚባለው ፕሪንስ yes so የፖርቱጋል ንጉስ ልጅ እንደዚህ ያለ አባቴ እኔም እንዳንተ ንጉስ መሆን ፈልጋለሁ አለ አባትየው ምን አለው መሰላችሁ በአንድ ግዛት ውስጥ ሁለት ንጉስ አይቻልም ስለዚህ አርፈ ቁጭ በላለው እኔ መሆን ፈልጋለሁ አንተ እስክትሞት መጠበቅ አልፈልግም ሲል ኦኬ ንጉስ መሆን የምትፈልግ ከሆነ ፖርቱጋል የወረረችው ላቲን አሜሪካ ግዛት አለ እና አርጀንቲና እና ብራዚል አካይ ገዝታለች ስለዚህ እዛ ሂድና ንገሳለሁ ስለዚህ ልጁ እዛ ሲሄድ ምንድነው ንጉስ ነው እዚህ ሲመጣ ምንድነው ፕሪንስ ነው ያውል አባት ቤት ስመጣ አንተ አባት አይደለም ልጆች ወልደህም ቢሆን አባት አትሆንም ምን ነው የምትሆነው ልጅ አይ እኔ አባት ነኝ የምትል ከሆነ ግዛት መቀየር
ኦኬ ይሄ አንተ ስትሄድ ነው እናንተ ቤት ደግሞ እናታችሁ መጣች ገለበጥ ነው ስለዚህ አሁን በእናንተ ግዛት አባት ማን ነው እናንተ ናችሁ እናት ማን ነው ሚስታችሁ አሁን እናታችሁ መጣለች በአንድ ግዛቱ ስንት እናት ይፈቀዳል ወይ ስለዚህ እናት አትምጣታ ሳይሆን የምትለው እናት በግዛቷ እናት ናት አንተ ጋር ስትመጣ ግን እንደ እናት ትሪት አትደረግ she is like a child ስለዚህ ከእናት ጋር ተደራደር እኔ ጋር መምጣት ይፈቀዳል ሁሉ ጊዜም ምትመጪው ግን እንደ እናት አይደለም because በዚህ ግዛት ውስጥ ሌላ እናት አለ እንደ ልጅ ከመጣሽ ዌልካም ይመችሻል ይሄን ሳትደራደሩ ወላጆች የምታመጡ ልጆች ዲሲፕሊን የላችሁ ቤቱ የምትበጠብጡት እናንተ ናችሁ ያንተ እናት ካንተ ሚስት ጋር ፋይት ትጀምራለች ቤቱን በአንድ እግር ታቆማለህ አንተ ባል ወሮ በላ ችግር የፈጠርከው አንቺም እናቴን ወዳታለህ ወዳጃታ ስለዚህ እንደ ትንሽ መምጣት አለበት ባላ ከእናትሽ ጋር ሆነ ቆይ እዚህ ምናምን ትር አይቻልም ምክንያቱም በአንድ ሀገር ሁለት ጠቅላይ ሚኒስትር ከመጣ ምንድነው የሚፈጠረው ጦርነት እሱ ነው እናንተ ቤት ውስጥ የተፈጠረው በቃ ምን ችግር አለው እዛ ህዋት መቀሌ ይገዛል ይግዙ ችግር የለውም በቃ ይግዙ እኔም እዚህ አዲስ አበባ ገዛለሁ ብሎ አይቀመጥም ነበር እንዴ አብይ እንዴናትና በአንድ ሀገር ሁለት ነገር ብሎ አርኒ ተነሳው በቃ አንተም እንደዛ ብለ ተነሳ የሰፈር ወሬ ነው ኤፍሬም አላገባም ቻሮስ ይላል እሱ ምን አለበት እሱ are you listening እናቴንማ እንዳትናገሪያት ይላል አንዳንዱ ባል እናት አይደለችም አንተ ቤት ከመጣች she is your daughter ለምን ይሄን ስታተስ በርታ ነው የምትመጣው ሰው እናትና አባቱን ይተዋል የሚለውን አረፍተ ነገር ሰብራ ነው የምትመጣው ስለዚህ ስታተስ ማወቅ አለበት ባይብሊካል ሆኖ እንጂ ትራዲሽናል አትሆኑ ምን ያወራው እንደሆነ አዳምጡኝ ራሄል የለችም she is dead ያዕቆብ ይሄን ሲተረጉም እኔና እናት ልንሰግድ ነው የሚለው ከየት አምጥቶ ነው እንዴን ላንጉ ይላስተምራችሁ ምክንያቱም ያዕቆብ ዴፊኒትሊ እያወራለው የመሬት አይደለም የመሬት ከሆነ እናቱ ሚስቱ ሞታለች ስለዚህ ልትሰግድ አትችልም መስገድም ከሆነ ይሄ ነገር የት ነው ማለት ነው ለካስ ራሄልን የሚወክል ነገር እዛል እሱ ነው የሚገዛው እንጂ እዚህ አይደለም it's all about heaven talk okay 12 ደቀ መዝሙር ነበረ ይሁዳ ኢየሱስን ሽጦ ሄደ ለምንድነው ኢየሱስ 12 ያደረገው እላይ ስንት ዘለላ ስላለ ምክንያቱም ነገሮች የተሰራው በሰማይ ዲዛይን ሶ ዘጸአት ምዕራፍ 25 ላይ የመጨረሻው ቁጥር ሚለው እንዳሳየው ምሳሌ የኔ ያሳየው and የሰለሞን መቅደስ እንዴት ነው የተሰራው አንደኛ ዜና ምዕራፍ 28 ቁጥር 19 ላይ ከሰማይ በእግዚአብሔር እጅ ተጽፎ መጣልኝ ሕዝቅኤል ያየው ራእይ ከኔ ታየው ከሰማይ are you listening now ስለዚህ ኢየሱስም 12 ደቀ መዝሙር የሚያደርገው ዝም ብሎ ሳይሆን ሰማይ ስንት ዘለላ ስላለ ዲዛይኑ የሚመጣው ከላይ ነው ሕዝቅኤልን ጠይቀው ሂድና ከንሰሶቹ ራስ በላይ እንደ ጠፈር የሆነ እንደ በረዶ ሰማይ ያየው ከዛም በላይ ደግሞ እንደገና ደግሞ ሌላ ዙፋን አለ በዙፋኑም ላይ ተቀማጭ አለ የሰው ልጅ ይመስላል አንተ እንደዚህ አይነት ሼፕ ያስከው ያንተ ዲዛይን እዛ ስላለ ያስበሉ ለገሩ ይሄ ዲዛይን እዛ ይታወቃል ቅርጽ ሁሉ እዛ ይታወቃል ስለዚህ ቦርጭ ስትመጣ ያው ጂም ስራ ማለት ነው ሰማይ የማያውቀው አይነት እንዳታመጣ ሰውነታችሁ ለምንድን ነው መፈወስ ያለበት እየሰሙኝ አይደለም ለምንድነው ሱ አይን ሲጠፋ ክሬቲቭሊ አይን መብቀል ያለበት እግር ሲቆረ ለምን መቀጠል አለበት ምክንያቱም ላይ ያለው ዲዛይን ነው ምናየው አንተ ነን የፈውስ አገልጋይ እንድትለኝ አይደለም የሰማይ ዲዛይን እዚህ መሆን ስላለበት ነው
ጮህና አሜን በል። ናው ይሄንን አይደለም ልነግራችሁ የፈለኩት። ይሁዳ ሞተ ሄደ። ኢየሱስ ተነስቶም ሄደ። ከዛ ጴጥሮስ ብድግ አለና አይ እኛ 11 መሆን የለብንም። ስንት መሆን አለብን? እዛ 12 ዘለላው ነው፣ እዚህ 11 ሊሆን አይችልም። አይሆንማ በቃ። ስለዚህ ፍቃደ በሰማይ እንደሆነች እንዲሁ ኢቭን መንፈስ ቅዱስ ሊወርድ እንደማይችል ታውቃላችሁ። it can't 11 አድርጋ አይወርድም። it can't በጥቂት ጊዜ ብሎ ኢየሱስ የተናገረበት ምክንያት አንድ ቀን 2 ቀን 3 ቀን 4 ቀን አላለም ኢየሱስ። በጥቂት ጊዜ ለምን ያቺን ጊዜ ሰጠኝ? ለምን የሄደ ቀን አይወርድም? ኖ ኢየሱስ ዞር ሲል ፒተር ጉባኤውን ያየዋል። ያ ጥቂት ጊዜ 12ኛውን 12ኛውን ማስተካከያ ነው። እግዚአብሔር ጥቂት ጊዜ ሲሰጥ አስተካክል የሆነ ነገር shout yes so ይታቃላችሁ ታስተካክላላችሁ ብሎ ነው ጊዜ የሚሰጣችሁ። እናንተ ደግሞ መዘናጀት አደረጉታላችሁ። it's not but now ይሄ ምድር ላይ ፒተር እያረገ ያለው ነው። ፒተር ይሄንን ሲያረግ የዛኛው ዓለም አይኑ ገና አልተከፈተም። 12 ዘለላ አይቶ አይደለም ናው አሁን የሰማይን ነገር ብቻ የሚያወራ እስከ 3ኛ ሰማይ ሄጃለሁ የሚል ሐዋርያ መጣ። his name is ፖል መጣና እንደዚህ አለ። ኢየሱስ ከሙታን ከተነሳ በኋላ ለ12ቱ ታየ።